እንወያይ። ሰላም ጤና ይስጥልን የዝግጅታችን ተከታታዮች፣ ሳምንታዊው የእንወያይ መሰናዷችን እነሆ ጀመረ። ውይይቱን በመምራት እኔ ታምራት ዲንሳ ከእናንተ ጋር ቆይታ አደርጋለሁ። ወደ ውይይቱ በቀጥታ እንሄዳለን። በኦሮሚያ ክልል በመንግስትና በታጣቂው የኦሮሞ ነጻነት ሰራዊት መካከል የሚደረገው ጦርነት እንዲቆም ብሎም በክልሉ ዘላቂ ሰላም እንዲሰፍን ያስችላል የተባለ ምክክር ከተደረገ በኋላ ዋነኞቹ የኦሮሞ ፌዴራላዊ ኮንግረስ ኦፌኮና በኦሮሞ ነጻነት ግንባር ፓርቲዎች ለዘላቂ ሰላም ይበጃል ያሉትን ፖለቲካዊ የመፍትሄ ሐሳብ ለመንግስት አቅርበዋል። ኦፌኮና ኦነግ ከተለያዩ የኦሮሞ የማህበረሰብ ክፍሎች ጋር ከተወያዩ በኋላ በክልሉ ብሎም በሀገሪቱ ለዓመታት የዘለቀውን ቀውስ ለማስቆም ገዢው ፓርቲ ብልጽግናና ታጣቂው ቡድን የኦሮሞ ነጻነት ጦር የሚሳተፉበት የሽግግር መንግስት እንዲመሰረት የሚጠይቅ ምክረ ሐሳብ አንደኛው ነው። ምክረ ሐሳቡን የኦሮሚያ ክልላዊ መንግስትና የኦሮሞ ነጻነት ጦር በየፊናቸው ውድቅ አድርገውታል። የክልሉ መንግስት በሰጠው ምላሽ በሰላማዊ መንገድ የሚንቀሳቀሱ የፖለቲካ ድርጅቶች ያደረጉት ውይይት የሚነቀፍ ባይሆንም የሽግግር መንግስት ማቋቋም የሚለው ሐሳብ ግን ተቀባይነት የለውም ብሏል። የኦሮሞ ነጻነት ሰራዊት በበኩሉ ፓርቲዎቹ ከተለያዩ የማህበረሰብ ክፍሎች ጋር ያደረጉት ውይይት በመንግስት የተቀናበረ በመሆኑ እንደ ቁም ነገር አልቆጥረውም ብሏል። የሽግግር መንግስት ምስረታን በተመለከተ በራሱ ችግር ባይሆንም የጸጥታና የዲሞክራሲ ተቋማትን ነጻ የሚያደርግ መሆን ይጠበቅበታል ሲል ቅድመ ሁኔታ አስቀምጧል። በምክረ ሐሳቡ መሰረት ታጣቂው የኦሮሞ ነጻነት ሰራዊት በክልሉ ወታደራዊ ሚና እንዲኖረው ይጠይቃል። ሁለቱ ዋነኛ የኦሮሞ የፖለቲካ ፓርቲዎች የሽግግር መንግስት ይመስረት ጥያቄ ለማቅረባቸው በሀገሪቱ ፍትሃዊ ምርጫ ማካሄድ አዳጋች በመሆኑ ነው የሚል ምክንያት አቅርበዋል። ለኦሮሚያ ዘላቂ ሰላም የሽግግር መንግስት ምስረታ የመፍትሄ ሐሳብና አንድምታው ደግሞ የዚህ ሳምንት የእንወያይ ዝግጅታችን ርዕስ ነው። በውይይቱ ላይ አቶ ባይሳ ዋቆያ የፖለቲካና ወቅታዊ ጉዳዮች ተንታኝ ከአዲስ አበባ፣ ዶክተር ሄኖክ ገቢሳ በአሜሪካን ሀገር የህግ ጠበቃና የዩኒቨርሲቲ መምህር እንዲሁም አቶ አያና ፈይሳ እዛው ከአሜሪካ የፖለቲካ ተንታኝ ናቸው። እንግዶቼ በውይይታችን ላይ ስለተገኛችሁልን በድጋሚ በአድማጮቻችን ስም ከልብ አመሰግናለሁ። እንኳን ደህና መጣችሁ። እንግዲህ በቀጥታ ወደ ውይይቱ እንሂድ። አቶ ባይሳ ከሀገር ቤት እርሶን ላስቀድም። በቅርቡ ዋነኞቹ የኦሮሞ የፖለቲካ ድርጅቶች የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በኦሮሚያ ክልል ብሎም በመላው ሀገሪቱ ዘላቂ ሰላም ለማምጣት በተለይ በክልሉ አካታች የሽግግር መንግስት መመስረትን እንደ አንድ የመፍትሄ ሐሳብ አቅርበዋል። በጋራ የክልሉ መንግስትና ታጣቂ የኦሮሞ ነጻነት ሰራዊት ምክረ ሐሳቡን ውድቅ አድርገውታል በየራሳቸው መንገድ። በኦሮሚያ ክልልም ሆነ በሀገሪቱ ዘላቂ ሰላም ለማስፈን በእርግጥ የመፍትሄ ሐሳብ ብሎ ያቀረቡት ሐሳብ መፍትሄ መሆን ይችል ነበር? ከዚህን ጀምር። አመሰግናለሁ። እነዚህ ሁለቱ በየበኩላቸው የምንወክለው የኦሮሞ ማህበረሰብ አለ፣ በአጠቃላይ መሆን በከፊል ብለው ከሌሎች የማህበረሰብ ተወካዮች ብሎ ከሚሏቸው ዲቴሉን አላውቅም። ዋናው ነገር ግን ተሰብስበው በኢትዮጵያ ውስጥ በአጠቃላይ በኦሮሚያ ውስጥ ደግሞ በተለይ ሰላምና መረጋጋትን ለማስፈን ያዋጣል ያሉትን የሆኑ ነጥቦች አስቀምጠው ከመዋየት ከመፈለግባቸው ከባለድርሻ አካላት ጋር ተወያይተው ዲክላሬሽን አወጥተዋል። ይህን ዲክላሬሽን እኔ በግል የማየው ምንም ይሁን ምን ያዋጣል አያዋጣም ብሎ በፓብሊክ አምጥቶ ዲስከስ ማድረግ አለበት እንጂ እንዲሁ በደፈናው ገና ሰዎቹ ሲያወጡ ይሄኛው አይመለከተንም ይመለከተናል ብለውን ጥያቄ በግል አልቀበለውም። ሐሳብ ነው፣ መለኮታዊ ጽሑፍ አይደለም። ለውይይት የሚመች ነገር ነው ያቀረቡት ብዬ ነው የማየውና ከዚህ አንጻር ነው መታየት አለበት። ሁለተኛ ኦሮሚያ ውስጥ በተለይ ኢትዮጵያ ውስጥ ደግሞ በአጠቃላይ ሰላም ያመጣል ወይ የታሰበውን ለታሰበው ዓላማ ሊውል ይችላል ወይ ዶክመንት የሚባለውን ነገር የሶር ነው ሊሆንም ላይሆንም ይችላል ነው። ይሄ ነገር የሚወስነው ይሄንን ዶክመንት ይዞ ሌላ ይሄን ዶክመንት የሚቃወም አካል ወይ ቡድን ወይም ደግሞ ግለሰቦችም የራሳቸውን ደግሞ እንደዚሁ አስተዋጽኦ ቢያደርጉ እና ይልለም እናንተ ያላችሁ ኦፌኮና ኦኤልኤፍ ያወጣችሁ ትክክል አይደለም፣ የኦሮሞም ህዝብ በተለይ ለኢትዮጵያ ህዝብ አጠቃላይ የሚያዋጣው ሰላምና መረጋጋትን ለማምጣት ይሄ መሆን አለበት ብሎ ራሳቸውን ደግሞ ማቅረብ አለባቸው። እንዱ በደፈናው ምንም አይነት ኦልተርናቲቭ ሳይኖር አንድ ሰው ሀሳብ ባወጣ ቁጥር ተነስቶ የለም ብሎ መውጋት መጀመር ይሄ መጥፎ ባህላችን፣ ይሄ መሆን የለበትም። ስለዚህ እነዚህ ሁለቱ ድርጅቶች በራሳቸው በሚመስላቸው መንገድ ይመለከታቸዋል ከሚሉት ባለድርሻ አካላት ጋር ተነጋግረው ያቀረቡትን ዶክመንት እንዳለ ይዞ
ሌላ የተሻለ ሀሳብ ከሚያወጡ አለን ከሚሉ ሰዎች መነጋገር አለባቸው። ስለዚህ እንዱ በደፈና ከመጀመሪያው ለምን ይሆን ብሎ በሚዲያ ላይ ወጥቶ ሰዎችን ማድረግ ትክክል አይደለም ባይነኝ። ውይይቱ ነው መቅደም ያለበት። አሁን በግሌ ያቀረቡት ሀሳብ ይጠቅማል አይጠቅምም ማለትም አይቻልም። መልካም። ይሄ ከብዙ ውይይት በኋላ ነው መሆን ያለበት ብዬ ነው። መልካም። ዶክተር ሄኖክ ወደ እርስዎ ልምጣ። በኦሮሞ የፖለቲካ እንቅስቃሴ ውስጥ የነቃ ተሳትፎ ሲያደርጉ ቆይተዋል። የተለያዩ ሀሳቦችንም ሲያንጸባርቁ ከሙያዊ ስራዎት ባሻገር ፖለቲካውን በቅርብ እንደሚከታተል ሰው የፓርቲዎቹን ምክር ሀሳብ እንዴት አገኙት? በእርግጥስ አሁን ኢትዮጵያ ውስጥ ባለው ተጨባጭ ሁኔታ በኦሮሚያ ክልል በተናጥል የሽግግር መንግስት ሊመሰረት የሚችልበት ሁኔታ ሳለ ወይ የሚለውን ጨምረው ይንገሩን። አመሰግናለሁ። በመጀመሪያ ደረጃ የትኛውም አይነት ድርድር፣ ምክክር እንዲሁም ደግሞ ንግግር አስፈላጊ ነው። የትኛውም ሀገር ስፔሻሊ ደግሞ እንደኛ ሀገር ብዙ የፖለቲካ ውጥንቅጥና ቀውስ የሚታይበት ውስጥ ድርድርና ክርክር፣ ምክክር በጣም አስፈላጊ ነው። አምንበታለሁ። እንዲሁም ደግሞ ዲስካሬጅ ማድረግ ሳይሆን ኢንካሬጅ ማድረግ አስፈላጊ እንደሆነ ያምንበታለሁ። ይሁን ግን ድርድር ሲካሄድ ብዙ ወጪዎች ይወጣሉ፣ ጊዜ ይባክናል፣ ብዙ ኤክስፐርቲዞች ይወጣሉ። የታቀደው ድርድር የራሱን ጎል ወይ ደግሞ የራሱን ግብ መምታት መቻል አለበት። የሀገር ሀብት ስለሚወጣ ጊዜ ስለሚጠፋበት ማለት ነው። በተጀመረው ድርድር ውስጥ አስፈላጊው የሆነ ትብብርና እንዲሁም ደግሞ ቅልቦናዊ የሆነ አስተሳሰብ ተሰጥቶበት ግቡን እንዲደርስ ኤክስፔክት ማድረግ ጥሩ ነገር ነው ብዬ አምናለሁ። ከሀገሪቷ ነባራዊ ሁኔታ ጋር ስንመለከት ይሄ ድርድር ማንና ማን መሀል ነው የተካሄደው? የድርድሩ ግብ ስፔሻሊ ይሄኛው የተጀመረው ድርድር ከኦፌኮና ኦነግ አንድ ላይ፣ በሌላ ሳይድ ተደራዳሪዎች ደግሞ የኦሮሚያ መንግስት ይሁን ወይ ደግሞ አጠቃላይ የኢትዮጵያ መንግስት ይሁን ግልጽ የሆነ አለ ብዬ አላስብም። ማን ከማን ጋር ነው የሚደራደረው? የድርድሩ ግብ ምንድን ነው? እንዲሁም ደግሞ ድርድሩ የሚያመጣው መጨረሻ ጎል እነኚህ ሁለቱ ወይ ደግሞ ሶስቱ አካላትን ብቻ የሚመለከት አይደለም። ሀገራዊ ቀውስ ነው ያለው። በተናጠል የሚደረግ ድርድር ስኮፑ ምንድን ነው? ፒስ ሚል ኔጎሽዬሽን የሚባለው ብዙ ሀገር ተሞክሮ ስንመለከት አንዱ ወደ ኋላ ይቅርና ወይ ደግሞ የድርድሩ አካል ሳይሆን ይቅርና ችግሩ ሳይፈታ ቀውሱ ይቀጥላል። አሁን እኔ እንደነገርኩ መጀመሪያ ላይ የትኛውም ድርድር ኢንካሬጅ ማድረግ አለብን፣ አፕሪሺየት ማድረግ አለብን ባይ ነኝ። ይሁን ግን ግቡን እንዲመታ የድርድሩ ስኮፕና የድርድሩ መጨረሻ ጎል መፍትሄ ማምጣት ያለበት ድርድር መሆን መቻል አለበት እንጂ ለሌላው ፖለቲካ ፍጆታ፣ ለሌላ ዓላማ ከሰላም ውጪ ለሚደረጉ ፖለቲካዊ ዓላማዎች የሚውል ከሆነ ዝም ብሎ ለይስሙላ እንደተለመደው ሆኖ ይቀራል የሚል ፍራቻ ነው ያለኝ። ለጠየቀው ጥያቄ የሽግግር መንግስት ኦሮሚያ ክልል ውስጥ ላልከው የድርድር ምክረ ሀሳብ አምንበታለሁ፣ ፐርሰናሊ አምንበታለሁ። ኦሮሚያ ሽግግር መንግስት ስትል ግን ኦሮሚያን የሚመለከታት ብዙ አካላቶች አሉ። ቅድም የጠቀስካቸው የኦነግ ሰራዊት ወይ ደግሞ የኦሮሞ ሰራዊት ጦር አለ። ከዛም ውጪ የዲያስፖራ አካል አለ። የሽግግር መንግስት ፕሮፖዝ ሲደረግ ተቀባይነት እንኳን ቢያገኝ አንድ ሁለት ፓርቲን የሚመለከት ሳይሆን አጠቃላይ ሁሉንም አቀፍ የሆነ አካታች እንዳልከው መሆን መቻል አለበት እና ምን ያህል ቅድመ ድርድር የሚደረጉ ስራዎች ነበሩ። ፓብሊክ ዴሊብሬሽኖች የሚባሉ ፓብሊክ ኮንሰልቴሽን የሚባሉ ነበሩ። ምን ያህል ፕሪ ኔጎሽዬሽን ኢቨንቶች ተካሂደዋል? ምን ያህል ባለድርሻ አካላቶች ተሳትፈዋል? ሁሉም ኦን ቦርድ ነው ወይ? አሁን ያየነው ከድርድሩ በኋላ ያየነው ብዙ ጭቅጭቅና ንትርኮች የመጡበት ምክንያት ቅድመ ድርድሩ የሚደረጉ ስራዎች አለመኖራቸውን ነው የሚያሳየኝ እና ድርድሩ ግቡን ካልመታ ወጪ ነው የወጣው፣ ጊዜ ነው የጠፋው። ዝም ብለን ከቀውስ ወደ ቀውስ መሸጋገር ነው የሚሆነው ብዬ ነው የሚፈራው። መልካም፣ አመሰግናለሁ ዶክተር ሄኖክ። አቶ አያና እንግዲህ ወደ እርስዎ ነው የምመጣው። በተለይ እነዚህ ፓርቲዎች ከተለያዩ የኦሮሞ ማህበረሰብ ተወካዮች ባደራ ጭምር ተቀበልነው ነው ያሉት የዘላቂ ሰላም ምክረ ሐሳብ እንደ መፍትሄ እርሶ እንዴት አዩት? ከብዙዎች ተቀበልነው እንዳደራ ተቀበልነው የሚለውን እንግዲህ በሁለት መንገድ ነው የማየው። አንደኛ ከማህበረሰቡ አንዳንድ አካላት በዛ ውይይት ውስጥ የተሳተፉ እንደነበሩ በኋላ ላይ ያወጡት ምክረ ሐሳብ ይደረድራል። የሃይማኖታዊ ነን ጋቨርንመንታል የሆኑ መንግስታዊ ያልሆኑ የተለያዩ አካላት ተሳትፈውበት እንደነበረ፣ ባህላዊ አካላት እንዳሉበት ያሳያል። ግን ምክረ ሐሳቡ ግጭትን የመፍታትና ኦሮሚያ ውስጥ ያለውን ያለፉት 5-6 ዓመታት የቀጠለውን ግጭት ለማስቆም እንደመሆኑ መጠን የግጭቱ ዋና አካል የሆኑትን ሁለቱን አካላት ያላካተተ ነው።
በተወሰነ ደረጃ ያው እነሱን ባያካትትም ግን እነሱን የሚመለከቱ ምክረ ሀሳብም ስለሆነ ያወጣው እንግዲህ እንደዛ ነው የማየው። ሁለቱ አካላት የራሳቸውን መጀመሪያ ላይ እንዳነሳኸው የራሳቸውን መልከታዎች አሳይተዋል። የመንግስት ያው ሽግግር መንግስት በሚለው ላይ ተቀባይነት ያለው እንዳልሆነና አንዳንድ የምክረ ሀሳቦቹን እንደማይቀበል ነው ምክረ ሀሳቡ ከወጣ በኋላ ያሳወቀው። በኦላ በኩል ደግሞ ገና ምክክሩ ሲጀመር ውይይቱ ሲጀመር ነው የመጀመሪያው ዙር መግለጫ የወጣው። ሀሳቡ ከመምጣቱ በፊት ራሱ ውይይቱ እየተደረገበት ያለውን መቼት ወይም ማዕቀፍ እንደሚጠረጥር እንደማያምንና ትክክለኛ ነው ብሎ እንደማያይ ሲኒስተር የሆነ ዓላማ አለው ወይም አሉታዊ የሆነ እይታውን ነው ያመላከተው ከቅድሚያ። ከዛ ምክረ ሀሳቡ ከወጣም በኋላ ግልጽ በሆነ ሁኔታ አይመለከታቸውም፣ አይወክሉም ይሄንን አካል የሚል ድምጸት ያለው ነገር ነው ያቀረቡት። ስለዚህ በተወሰነ መንገድ ከማህበረሰብ አካላት አሳትፎ ቢሆንም እነሱም ደግሞ የፖለቲካ ድርጅት እንደመሆናቸው የተሳተፉበት ቢሆንም ዋናዎቹ ሊባሉ የሚችሉ የጉዳዩን ባለቤቶች አንደኛው ከጅማሮም ተቃውሞ ያቀረበበት ሲሆን መንግስት ደግሞ ሀሳቡ ከቀረበ በኋላ ምክረ ሀሳቡን እንደማይቀበል ያሳየበት ነው። ስለዚህ እኔ እንደምረዳው እንግዲህ የፖለቲካ ጥያቄዎችን ቀድሞ ከመሰረቱ ለመፍታት የፖለቲካ ጥያቄዎችን ቀድሞ መፍትሄ ሊሆኑ ይችላሉ ብሎ ያሰቧቸውን ነገሮች እነኚህ ሁለት በሰላማዊ መንገድ የሚታገሉ ፓርቲዎች ቀድመው ጨምቀው አውጥተው መፍትሄ ይሆናል የሚሉትን አስተያየት ሰጀሽን ወደፊት ያመጡበት መንገድ ነው የሚመስለው። መሰረት ይሆናል። ማንኛውም ውይይት ሊደገፍ ይገባዋል ብዬ አስባለሁ። የፖለቲካ ምህዳሩ እየሰፋ የሚል ከሆነ ሲጠብ ኮምፕሌን ከማድረግና ወይም ደግሞ ትችትን ከማቅረብ በዘለለ የፖለቲካ ምህዳር ሊያሰፉ የሚችሉ ወይም ሰፍቷል ተብሎ ሊታይ የሚችልባቸው ነገሮች ጥርጣሬዎቻችንን ይዘን እንደዚህ አይነት የውይይት መድረኮችን ማበረታታት ነው የሚገባው። የጠፋ ነገር ላይ ብቻ ከመስራት ሊገነባበት የሚችል ነገር ሲኖር ደግሞ ማበረታታትም ይኖርብናል ብዬ ነው የማምነው። መልካም አቶ አያና አመሰግናለሁ። ዶክተር ሄኖክ ወደ እርሶ ልመለስ ነው። አንድ አፍታ የኦሮሞ ተቃዋሚ የፖለቲካ ፓርቲዎች በሀገሪቱ ነጻና ፍትሃዊ ምርጫ ይደረጋል የሚል እምነት የለንም የሚል ሐሳብ ማቅረባቸውን የሰማነው በምክንያትነት ሲጠቅሱ ለሽግግር መንግስት ምስረታ ምክረ ሐሳቡን ሲያቀርቡ የሽግግር መንግስት ምስረታ ጥያቄ መነሻው ይህ ከሆነ ኢትዮጵያ ውስጥ ያለው አሁን በተጨባጭ ያለው የፖለቲካ ምህዳር በእርግጥ ፓርቲዎቹ እንዳሉት ተስፋ አስቆራጭ ነው? ምንም ጥርጣሬ የለኝም። ለዛ ለምን የኢትዮጵያን የፖለቲካ ታሪክ ብንመለከት ሌላው ይቅርና ባለፉት አንድ ሁለት ምርጫን ብንመለከት ዊነር ቴክስ ኦል የሚል አይነት ፕሪንሲፕል ነው የሚከተለው። አንዱ ስልጣን ላይ ያለው መንግስት ሁሉንም ጠቅልሎ የመውሰድ ካልቸር ነው ያለ ነው። ከዛ ካልቸር ተነስቶ ጥርጣሬ ማሳየታቸው ትክክል ነው። ሁለተኛ ሁለቱ ተደራዳሪ ሆነው በአንድ ጎራ የቀረቡት ኦፌኮና ኦነግ ምን አይነት ነባራዊ ሁኔታ ላይ ነው ያሉት? ቢሮአቸውን ብንመለከት የእነሱን ተወካዮች በየቀበሌው በየወረዳዎች ብንመለከት ግማሹ ሞቶ፣ ሌላው ታስሮ፣ ሌላው ከሀገር ተባሮ፣ አንድ ፕሮፌሰር መረራ አዲስ አበባ የሚገኝና አቶ ዳውድ ኢብሳ አዲስ አበባ የሚገኙ ግለሰቦች ናቸው። በተቋም ደረጃ እንኳን የተቋማዊ ቁመናና ሚና ተሰጥቷቸው ራሱ ኤግዚስት እያደረጉ ነው ወይ ብለን ከጠየቅ ነው ስልጣን ላይ ያለው መንግስት ላለፉት 6 ዓመታት ያደረገውን የፖለቲካ ምህዳሩን የማጥበብ ሰፊ ስራ ስለሰራ እነኚህ ፓርቲዎች በተቋም ደረጃ እንኳን ኤግዚስት ያደርጋሉ ብሎ ማሰብ በጣም አስቸጋሪ ነው። ስለዚህ ከዛ ነባራዊ ሁኔታ ተነስቶ ነጻ የሆነ ምርጫ ይካሄዳል ብሎ መጠበቅ ማሰብ ዘበት ነው፣ የሚቻል ነገር አይደለም። ይሁን ግን ይሄኛው ጥርጣሬ ስላለ ምንም የመፍትሄ ሀሳብ ላይ መደራደር መከራከር የለብንም ወይ ብለን ከጠየቅ መደረግ ያለበት ክርክር እና ምክክር ድርድር በጣም አስፈላጊ ነው፣ መበረታታት ያለበት ነገር ነው። ይሁን ግን የምክክሩ ዋናው ግብ በቅን ልቦና የተሞላ ነው ወይ? መፍትሄ ለማምጣት ታስቦ ታቅዶ ሁሉም ራሱን ያዘጋጀ ነው ወይ? ወይስ የችግር ባለቤት ፍለጋ እንዲሁም ደግሞ ሌላውን የድርሻ አካል ወደ ኋላ ወደ ጎን ትተን የስልጣንን ለመያዝ የሚደረገው ሩጫ ነው ወይ? ስፔሻሊ ይሄ በሌላው በተቃዋሚ ጎራ ነው። በመንግስት በኩል ደግሞ እንደምናውቀው ሌላዎቹም ፓርቲ ዋጥ አድርጎ ወይ ደግሞ ውጦ ራሱ ትልቅ ሆኖ መውጣት፣ ይሄ በጣም በተጨባጭ ማስረጃ ማቅረብ ይቻላል። ከአማራ ክልል አብንን ከወሰደን እንዲሁም ደግሞ ከአዲስ አበባ ኢዜማን ከወሰደን እነኚህ ፓርቲዎች ተውጦ ተረስቶ የመንግስት አካል ሆኖ መልሶ የአማራ ህዝብ ላይ የጭፍጨፋ
ፕሮፓጋንዳ ሲካሄድ የመንግስት አካል ሆኖ ሲሰሩ የነበሩት ፓርቲዎች ናቸው። የኦፌኮና የኦነግ ሚና ወደፊት ይሄ ድርድር እንኳን መንግስት በፈለገው አቅጣጫ ቢሄድ የአብን እና የኢዜማ ሮል ወይ ደግሞ ሚና ውጪ ምንድን ነው የሚጠብቃቸው? አሁን ይሄንን ስናገር እኔ ድርድሩ እንዳይሳካ ወይ ደግሞ ባድ ፌዝ በማሳየት ሳይሆን እውነትም መፍትሄ ፍለጋ የሆነ ድርድር የሚናካሄድ ከሆነ ፖለቲካና የትግል ድርሻ አካላት እዛ ሀገር ውስጥ እንዴት ነው ሊሳተፉ የሚችሉት? በተለያዩ ደረጃዎች ድርድርን ማካሄድ በጣም አስፈላጊ ነው። ይሄ ድርድር የተጀመረው ግን ወደ ኦነግ ሰራዊት ወይ ደግሞ የኦሮሞ ሰራዊት ጦር ጋር እንዴት ይደርሳል? ታንዛኒያ ላይ የተጀመረው ነበረ። ምን ላይ ደረሰ? ስንት ደም እየፈሰሰ ኦሮሚያ ውስጥ፣ ስንት ጠመንጃ እየተገዛ ሰዎች እየታሰሩ እየተገደሉ እየተዋጉ፣ መጀመሪያ የጠመንጃን ድምፅ ዝም ሳታስብል የምታደርገው ድርድር የት ጋር ይደርሳል የሚል ፍራቻ ከፓርቲዎቹ ከኦፌኮም ይሁን ከሌላው ከተነሳና ቢነሳ ተጨባጭ ሁኔታ ነው ብዬ ነው የማስበው። መልካም ዶክተር አመሰግናለሁ። አቶ ባይሳ እርሶስ ኢትዮጵያ ውስጥ አሁን በተጨባጭ ያለው የፖለቲካ ምህዳር በእርግጥ ሁለቱ ዋነኛ የኦሮሞ የፖለቲካ ፓርቲዎች እንዳሉት ተስፋ አስቆራጭ ነው? እኔ እንደ አንድ የውጭ ዜጋ እንግዲህ ከውጭ ሆኜ ነው የምመለከተው። ብዙ ማለት ትችላለህ። ተስፋ አስቆራጭ በማህበረሰብ እድገት ውስጥ ተስፋ አስቆራጭ የሚባል ነገር የለም። ጊዜ ተስፋ ይኖራል። ተስፋችን ደግሞ በሳምንት ነው የምናገኘው፣ በአመት፣ በ5 አመት፣ በ10 አመት፣ በ50 ሊሆን ይችላል እንጂ ተስፋ አይሞትም። እኔ ተስፋ አስቆራጭ ነው ብዬ አላይም። በሙያም ሀብ ቱ ቢ ፖዚቲቭ ደግሞ ይሆናል። ተስፋ አስቆራጭ ነው ካል አገሪቷ ትሞታለች እስከማለት ሀገር ደግሞ ብዙ ሀገር የምትሞተው ሰው ነው የሚያልቀው አላምንበትም። ተስፋ አለ። መቼ ነው ያ ተስፋ ወደ ተግባር የሚተረጎመው? ምን ልነግርህ አልችልም። አሁን የሽግግር መንግስቱ ላይ አንድ ነጥብ ሁሉ ጊዜ እንደ ትንሽ ነጥብ ነው ለመጨመር የሚፈልገው። ይህን ሽግግር መንግስት ዲሞክራሲ በሆኑ አገራት ሽግግር መንግስት የሚቋቋመው ህገ መንግስት ውስጥ በተቀመጠው መሰረት ነው። ገዢው መንግስት በሆነ ምክንያት መቀጠል ሲያቅተው ህገ መንግስት ውስጥ በተቀመጠው መሰረት ኬርቴከር መንግስት፣ ጊዜያዊ መንግስት በለው የሽግግር መንግስት በለው በተለያየ ስሞች በተለያየ አገር የተለያየ ስም ነው ያላቸውና መቋቋም ይችላል። ይሄ ሰላማዊ መንገድ ነው። ኢትዮጵያ ውስጥ በታሪካችን ውስጥ 2 ጊዜ ነበረን ሽግግር መንግስት። ሁለቱንም ጊዜ ይህ ህገ መንግስታዊ በሆነ በጉልበት ስልጣን በያዙ አካላት የተቋቋመው መንግስት ህዝቡ ጋር ቅቡልነትን ለማግኘት ወይ ተቀባይነትን ለማግኘት ሲል ራሱ ሃንድ ፒክድ የሚፈልጋቸውን ቡድኖች፣ ተቋማት፣ ግለሰቦችን መርጦ የሚያቋቁመው ህገ መንግስት ነው። 2 ጊዜ ነው ያየነው። ደርግ ጊዜያዊ የወታደራዊ መንግስትን አቋቋመ። ስልጣን ከወሰደ በኋላ ሲቪሊያንን ወስዶ ራሱን ህዝብ ጋር ተቀባይነት ለማግኘት የሽግግር ወያኔ መንግስት ጊዜያዊ የሽግግር መንግስት ያቋቋሙት ደግሞ የኢህአዴግ መንግስት መጣው ህዝብ ጋር ቅቡልነትን ለማግኘት ነው። ምን ለማለት ፈልጌ ነው? የሽግግር መንግስት ዝም ብሎ ህዝብ ስለፈለገ አይደለም ነው። አንድ የሆነ አካል መኖር አለበት፣ ኃይል ጉልበት ያለው ይህን ሽግግር መንግስትን የሚያዋቅር የሚሰበስባቸው። በጣም ኮምፕሊኬትድ ነው። እንደዚህ በአብዮቱ ሲሆን በጉልበት የሚመጣው ሰው ስለሆነ ነው እንጂ የሚቀለው ሌላ ሀገር ቀላል ነው። ዲሞክራሲ በሰፈነበት ሀገር በህገ መንግስቱ ይሳከናል። አሁን እሱ አይመለከተንም። የኛ ሀገር ህገ መንግስት ሽግግር መንግስት የምንለው በጉልበት የሚመጣው መንግስት መሆን አለበት። ይህን ደግሞ እኔ አላየውም እንደሱ። ስለዚህ ሁልጊዜ ሽግግር መንግስት የምንለው ምንነቱን ሳናት ህዝቡን ኮንፊውዝ ባናደርግ ጥሩ ነው። ሽግግር መንግስት አሁን ባለ ሁኔታ የዶክተር አብይ መንግስት ነው ማቋቋም ያለበት ማለት ነው። ሽግግር መንግስት አሁን ከህዝብ ደግሞ እንደምንሰማው ይሄን አይደለም። የዶክተር አብይን መንግስት የሚተካውን ነው መንግስት የሚፈልጉት። ይሄ ደግሞ ህገ መንግስቱም አይፈቅድም። ያለው ምንድን ነው? ምርጫው እንደ 1966 እንደ 1991 የሽግግር መንግስቱን ቃሉ ራሱ ባንጠቀም ደስ ይለኛል። ኢትዮጵያ ውስጥ ባለ ሁኔታ ምንድን ነው ሀሳቦች ስብስበው ሌላ የጋራ መንግስት ከሆነ አሁን ባለ ሁኔታ ስልጣን ላይ ያለው መንግስት ማመን አለበት፣ ይሄን መቀበል አለበት። ያለሱ ፈቃድ ሽግግር መንግስት ምን አብዮታዊ ነው ምን? ስለዚህ በግልጽ እንበለው። በአብዮታዊ በጉልበት ሽግግር መንግስት እናቋቋም እንበለው። በሰላም ከሆነ ደግሞ ስልጣን ላይ ያለው መንግስት መሆን አለበት ይሄን ነገር የሚያቋቁም። ዝም ብሎ ሌላ ከጎረቤት ሀገር ወይ ከሰማይ መጥቶ የሚያቋቁምልን የለም ሽግግር መንግስት እና በዚህ አቆማለሁ። እሱን አቶ ባይሳ ተረድተውኝ ከሆነ አላውቅም። ተስፋ የሚለው ቃል የመጣው የፖለቲካ ፓርቲዎቹ በቀጣይ በሀገሪቱ ነጻና ፍትሃዊ ምርጫ ይደረጋል የሚል እምነት የለንም ነው ያሉት። ከምርጫ ጋር የተያያዘ ነው ስለ ተስፋ ያነሳ ነው። በእርግጥ ከምርጫ ጋር በተያያዘ በሀገሪቱ ነጻና ፍትሃዊ ምርጫ ለማድረግ ተስፋ የሚያሰጥ ነገር የለም ወይ የሚለው ነው ጥያቄ። በአጠቃላይ
የጥያቄው መነሻ ይሄ ነው። አስፈላጊ ነጥብ አለና ስለ ሽግግሩ ስላነሱትና እስቲ እሱን ኢንተሮጌት እናድርገውና ሽግግር መንግስት ጊዜ በጣም ኮምፕሌክስ ነው ብሎታል አቶ ባይሳ። እንደዛም አክሎ ምንድነው ያሉት የአንድ ጉልበት ያለው አካል ስልጣን ያለው አካል ሁሉንም የሚያሰባስብ አካል መኖር አለበት። እሱም ደግሞ በአቶ አብይ አህመድ የሚመራ መንግስት ነው ብለዋል። በኢህአዴግ ጊዜ የ1991 ምርጫን ደግሞ አቶ ባይሳ እንዳሉት የነበረው የሽግግር ሂደት አስቸጋሪ እንደነበረ የወያኔ መንግስት ብሎ ጠርቶታል። ችግር ፈጣሪ ሽግግር እንደነበረ አንስቶታል። የዛኔ ኢህአዴግ ጉልበት ያለው አካል ስልጣን ላይ የነበረ ፓርቲ ሆኖ ሁሉንም ማሰባሰብ አልቻለም እያሉ በዚህ በኩል ደግሞ ስልጣን ያለው አሁን ጉልበት ያለው መንግስት ማሰባሰብ አለበት ብሎ መናገር አይቃረንም ወይ? ኮንትራዲክት አይደራረግም? ወገንተኝነትን እያሳየን አይደለንም ወይ? ይሄኛው ፓርቲ የራሳችን ፓርቲ ነውና ጉልበት አለው፣ ስልጣን አለው፣ ማሰባሰብ ይችላል። የኢህአዴግ ወይ ደግሞ የወያኔ ፓርቲ የኛ ፓርቲ አይደለምና ወይ ኦሮሞ ነክ የለበትምና ማሰባሰብ አይችልም ብሎ መናገር መሪ ላይ በመሪነት ደረጃ እንዴት ነው? ወይ ደግሞ ፕሪንሲፕል ቤዝድ የሆነ አርጊመንት ነው ወይ የሚል ጥያቄ ነው ያለኝ። አመሰግናለሁ። አቶ ባይሳ አሳጥረው ይመልሱልንና ከዛ ወደ አቶ አያና እንሄዳለን። አይ መልሱ እኔን በሪኮርዱ ላይ ሰማ እኔ ከኔ ጋር አይደለም መሰለኝ ዶክተር ኤኖክ መልስ እንጂ እኔ አላልኩም። ኦል ዚ ስቴትመንት እኔ እንደገና በደንብ ስማኝ ዶክተር ኤኖክ አላልኩም። እኔ ያልኩት ሽግግር መንግስትን ለማቋቋም ሁለት መንገድ ነው ያለው። አንደኛው መንገድ ዲሞክራቲካሊ ህገ መንግስቱ በፈቀደው መሰረት ዲሞክራሲ በሰፈነባቸው ሀገሮች የሚቋቋሙ ኬርቴከር ገቨርንመንት ሽግግር መንግስት ተፈልጋቸው አሉ። ዛሬ ኢትዮጵያ ውስጥ ያለውን በኢትዮጵያ ታሪክ ውስጥ ደግሞ ሁለቱም ጊዜ የተቋቋሙ ሽግግር መንግስቶች በጉልበት ስልጣኑን በወሰዱ አካላት ናቸው። 1991 በወያኔ ያቋቋሙ ሽግግር መንግስቱ ስልጣን ከወሰደ በኋላ የህዝባዊ ቅቡልነትን ለማግኘት ሲል ጊዜያዊ ሽግግር መንግስትን አቋቋመ። ጉድ ያለሱ ሊሄድ ይችል ነበረ። አሁንም ደግሞ በደርግ ጊዜም ደግሞ ጊዜያዊ ወታደራዊ መንግስትን አቋቋመ። ደርግ ስልጣን ከወሰደ በኋላ ነው ሰፊው ህዝብ ጋር ተቀባይነትን ለማግኘት ሲል ጊዜያዊ ወታደራዊ መንግስት ሽግግር መንግስት አቋቋመ ነው አልኩት። ያ ማለት ዛሬ በኢትዮጵያ ውስጥ ያለነው እንግዲህ ዲቤት ማድረግ እንችላለን። የሆነ አካል ጉልበት ያለው አካል መኖር አለበት ሽግግር መንግስትን የሚያቋቁም ሽግግር መንግስትን የሚያቋቁሙትን አካላት ለማቋቋም አቋቋሚዎቹን ለማቋቋም የሆነ አካል ያስፈልጋል። ማን ነው የሆነን ተቋም አስቀምጦ የሽግግር መንግስት የሚያቋቁሙትን ግለሰቦች ይመጡ? ከኦሮሞ እነዚህ መጡ፣ ከአማራ እነዚህ መጡ። ኦሮሞ ውስጥ ማን ነው ኦሮሞን ህዝብ ወክላለሁ ብሎ እዛ የሚቀርበው? 1 2 10 50 ማን ነው የሚወስነው ይሄንን? ስለዚህ ጉልበት ያለው አካል ይሄን ይወስናል። ልክ ኢህአዴግ እንዳደረገው ለምሳሌ መኢሶንና ኢህአፓ አይካፈሉም ብሎ ዘጋቸው። ጉልበት ስላለው የገሌ ይካፈሉ በግለሰብ ደረጃ አንድ ተቋም መኖር አለበት። ይሄን የሚያቋቁም ሽግግር መንግስቱን የሚያቋቁም አንድ አለ ለማለት ነው። ግልጽ ለማድረግ አይደል እንደው ወገናዊነትን ለማሳየትም ብለው እንደው ትርፍ ንግግር ነው አያስፈልግም። ግን ያልኩት ኢትዮጵያ ውስጥ ዛሬ ማን ነው የሚሰራው ነው ጥያቄ። መልካም አመሰግናለሁ አቶ ባይሳ። ያው በሰዓት የታጠርን ስለሆነ ሐሳባችንን ባጭሩ እየገለጽን እንድናልፍ ነው። አቶ አያና በተለይ በሀገሪቱ ነጻና ፍትሃዊ ምርጫ ይደረጋል የሚል እምነት የለንም የምትለው ሐረግ ወይም አረፍተ ነገር በብዙ መንገድ ማየት ይቻላል። ለርሶ ምን ትርጉም ይሰጦታል? በርግጥ ፓርቲዎቹ እንዳሉት ነጻና ፍትሃዊ ምርጫ ለማድረግ የሚያስችል እንደተባለው ነው ወይስ እርሶ በተለየ መንገድ የሚያነሱት ሐሳብ አለ? እድሉን ልስጦት። እውነታቸውን ነው። በተወሰነ ደረጃ ነጻና ፍትሃዊ ምርጫ ማለት እንደ ዱብዳ በድንገት የሚወርድ ነገር አይደለም። የፖለቲካ ሂደት ፖለቲካ ፕሮሰሱ ምህዳሩ የደረሰበት ደረጃ ነጻና ፍትሃዊነት ላይ እኮ እና አሜሪካ ራሱ ከፍተኛ ትግል ያደርጋሉ። ትልልቅ የሰለጠነ እንግዲህ ዲሞክራሲ ለረጅም ዓመታት ለመቶ ዓመታት ተለማምደዋል የምንላቸው ራሱ ነጻ ነው ወይስ ፍትሃዊ ነው የሚለው ጥያቄ በዛው በሰፋው ምህዳራቸው ውስጥ ወደ ኋላ ወደፊት የሚያደርጉት ነው። የኛው ደግሞ እጅግ የጠበበ የፖለቲካ ምህዳር እንደሆነ ማንም ሰው ሊዋሽ የሚችለው አይደለም። ነገሩ አሁን ሁለቱም ተወያዮች ያነሱት ሀሳብ ውስጥ የምገዛቸው ነገሮች አሉ። አንደኛ ፖለቲካ ምህዳር በሂደት የሚሰፋ ነው የሚለው ላይ ሁላችንም የምንስማማ ይመስለኛል። ስለዚህ ፖለቲካ ምህዳር ድንገት እገሌ የሚባል ሰው በዚህ አካባቢ ባለስልጣን ሲሆን ምህዳሩ ድንገት ፍንትው ብሎ የሚከፈት አይደለም። ከፖለቲካ ባህላችን፣ ከህግ ጋር፣ ከብዙ ነገራችን፣ ከሶሻል ፋብሪካችን ጨምሮ የተያያዘ ነው።
ከኖርንበት ሂደት ጋር። ስለዚህ እሱ በሂደት የሚፈታ ነው። በአስቸኳይ መፈታት ያለባቸው ነገሮች አሉ። ሌላኛው መሰረቱ የፖለቲካ ምህዳር መሰረቱ እና የህግ የበላይነት የማይከበርበት ሀገር ከሆነ ማለት ግለሰቦች ህግን ወይ በማንነታቸው ተጠቅመው ወይ በፖለቲካ ወገንተኝነታቸው ተጠቅመው ወይም ደግሞ የገንዘብ ሀብታቸውን ተጠቅመው ህግን ሰርከምቨንት የሚያደርጉበት ከህግ ውጪ ኦፕሬት የሚያደርጉበት መንግስትም ሆነ ወይም ሌሎች ተቋማት ከህግ ውጪ ኦፕሬት የሚያደርጉበት ሂደት ካለ የፖለቲካ ምህዳርን ማስፋት ይቸገራል። የህግ የበላይነት ደግሞ ዶክተር ሄኖክ የተናገረው አንድ ምስማማው የጠመንጃ ኃይል ተጠቃሚነትን ወይም ደግሞ ሞኖፖሊ ኦፍ ቫይለንስ የሚባለውን የጠመንጃ ኃይል ተጠቃሚነት እንግዲህ ሆምሜድ የሆነ ትራንስሌሽን ነው ወደ አማርኛ አስተረጉሞና ሞኖፖሊ ኦፍ ዘ ሚንስ ኦፍ ቫይለንስ ሞኖፖሊ ኦፍ ቫይለንስ የሚባለው የጠመንጃ ኃይል ተጠቃሚነት ካልተሰበሰበ አንድ ቦታ ካልተያዘ የህግ የበላይነትን በዛ ሀገር ውስጥ አስከብራለሁ ማለት አት ማክሲመም ሩል ባይሎ ልታደርግ ትችላለህ እንጂ ሩል ኦፍ ሎ ወይም ደግሞ የህግ በላይነት ህግ ገዢ የሚሆንበት ሀገር የሚሆነው የኃይል በላይነት አንድ ቦታ ሲሰበሰብ ነው። ስለዚህ ለዛ ነው ቅድም ከዶክተር ሄኖክ ጋር ለምልህ መሳሪያዎች መዘቅዘቅ መቻል አለባቸው። እሱን ቫይለንስን አንድ ቦታ መሰብሰብ መቻል አለበት፣ በህግ ስር መታሰር አለበት። ቢኮዝ እሱ መሰረት ስለሆነ ለፖለቲካ ምህዳሩ መስፋት ለህግ የበላይነት የመጀመሪያ ሲድ ስለሆነ አቶ ባይሳ ደግሞ ትልቁ አንድ የወሰድኩት ነገር ትክክለኛ ነው ብዬ ነው የማምንበት አብዮታዊነት አዲስ የፖለቲካ ምህዳር የመፍጠሪያ መንገድ ይሆናል እንጂ ያለውን ምህዳር የማስፊያ መንገድ ሊሆን አይችልም። ይህንን አካል ወይም ይህን መንግስት ያለውን ሲስተም አፈርስና ሌላ ገነባለሁ የሚባል እንደተባለው ሽግግር መንግስት የሚባል ከሆነ ኤግዚስት የሚያደርገው ኦቶሪቲ ወይም ያለው ኃይል ተስማምቶና ተቀብሎ እሱ የሚያሳልጠው ካልሆነ በስተቀር አብዮታዊ ነው ማለት ነው። በዲፎልት ልትጥለው ነው እየሞከርክ ያለው በምንም መንገድ ሆነ። አብዮታዊ ከሆንክ አዲስ ምህዳር ልትከፍት ነው እየሞከርክ ያለው። ምህዳሩን በአዲስ መንገድ ነው የምትፈጥረው እንጂ አብዮታዊነት ያለን የፖለቲካ ምህዳር ሊያሰፋ የሚችል አይደለም። ሰላማዊ ትግል፣ የፖለቲካ ዲስኮርስ፣ አሁን እንደሚደረጉ አይነት ውይይቶች፣ መሳሪያን ማዘቅዘቅ፣ የህግ የበላይነት መከበር እነኚህ ናቸው መሰረቶቹ እያሰፉት የሚሄዱት። አሁን ባለው የፖለቲካ ምህዳራችን መስፋት ፌር ኤንድ ፍሪ ኢሌክሽን ይኖረናል በሚቀጥለው አመቱ ብንል ቅዠት ይሆናል። ግን ምን ያህል እርምጃ እንራመዳለን ቱዋርድስ ፌር ኤንድ ፍሪ ኢሌክሽን ቱዋርድስ ነጻና ፍትሃዊ የሆነ ትራንስፓረንት የሆነ ምርጫ ወደ ማድረግ አንድ እርምጃ ምህዳሩ ይሰፋል ወይስ አይሰፋም የሚለው የተሳታፊዎች አንደኛ መሳሪያን ማዘቅዘቅና ሁለተኛ በህግ በላይነት ለመገዛት ሶስተኛ ደግሞ ከአብዮታዊነት ወጥቶ ምህዳሩን ለማስፋት የሚደረገውን ክፍያ ወደ ሰላማዊነት ወደ ሰጥቶ መቀበል ወደ ማመቻመች ይመጣሉ የሚለው መንግስትን ሲጨምር የተሳታፊዎችን ባለድርሻነት የሚጠይቅ ነው ለማለት ነው። መልካም አያና ላይ ነው የምቆየው። አሁንም በድጋሚ ከርሶ ለመጀመር ነው የምፈልገው። ወደ ሌሎቹ ቀጥዬ እመጣለሁ። የሽግግር መንግስት ይመስረት ጥያቄ ሲቀርብ የኦሮሚያ ክልላዊ መንግስት ሽግግር መንግስት ይዋቀር ነው። ነገር ግን ኢትዮጵያውን ከምትከተለው የፌዴራል መንግስታዊ አወቃቀር አንጻር ጥያቄው በእርግጥ ተገቢ ነበር ወይ የሚል ጥያቄ ያጭራል። ከዚህ በተጨማሪ ደግሞ እንደተባለው መንግስት የፖለቲካ ፓርቲዎቹ ያቀረቡትን ምክረ ሐሳብ ቢቀበል እንደው ተቀበለ ብንል ፓርቲዎቹ አሁን ባሉበት ቁመና በሽግግር መንግስት ውስጥ ለሚኖር ውክልና በእርግጥ ዝግጁ ናቸው ወይ የሚለውም ጥያቄ መነሳቱ ስለማይቀር እነዚህን ሁለቱን ጥያቄዎች አጣምረው ይመልሱልን። እንዳልከው መንግስት መቀበሉ ወሳኝ ነው። ከተቀበለ ብዙ ነገሮችን ለማድረግ ተችሏል። ያው ለሰላም ተብሎ ብዙ ነገሮችን ማስተካከል ይቻላል። አሬንጅመንቶች መስራት ይቻላል። የኦሮሚያ ክልላዊ መንግስት ራሱን የቻለ ፓወር አለው። የራሱ የሆነ የውሳኔ ማውጣት ጨፌውም ፕሬዚዳንቱም ከፌዴራል መንግስት ጋር ተማክሮ አጀስትመንቶች፣ አሬንጅመንቶች መስራት ይችላሉ። ግን የእነሱ ፈቃደኝነት ያለበት እነሱ አዎንታ የሰጡት ካልሆነ አስቸጋሪ ነው የሚሆነው እና እሱ የንግግር የውይይት አካል ነው መሆን የሚችለው። አሁን ያሉት የተስማሙት ኦፌኮና ኦነግ የኦሮሚያን ክልላዊ መንግስት ወደዚህ አይነት ሜጀር ሽፍት ሊያስገባ የሚችል ሌቨሬጅ አላቸው ወይ ካለን የላቸውም። አብሯቸው ግን ኦላ የሚቆሙበት መንገድ ካለና ሌሎች የኦሮሚያ ክልል ላይ ያሉት በተለይ በሰላማዊ መንገድ የሚታገሉት በትጥቅም ትግል ውስጥ ያሉት አካላት አንድ ላይ ሆነው ከኦሮሚያ መንግስት ጋር ወደ አንድ አይነት ማመቻመች የሚሄዱ ከሆነ እሱ አንድ መንገድ ሊፈጠርለት ይችላል። ብሎክ አያደርጋቸውም። እነኛ አካላት ከተስማሙ የፌዴራል መንግስት ይሁንታ ካለበት ሊሄዱ የሚችሉበት መንገድ ነው። ሌሎች ክልሎችም ላይ ተመሳሳይ ሮድማፕ ጥለው ሊያልፉ ይችላሉ። ግን ፈቃደኝነትና ለማመቻመች ለሰላም የሚከፈለው ዋጋ ላይ ሌቨሬጆችን ራስን ደረጃ ደግሞ አውቆ እኔ ምን ያህል ሌቨሬጅ አለኝ የሚለውን ነገር አውቆ ግጭትን ለማብረድ መሄድ ያስፈልጋል። አሁን በሚታየው ሁኔታ ኦፌኮና ኦነግ
ይሄንን አትሊስት ኢኒሺየት ለማድረግ ፍላጎቱ እንዳላቸው ያስታውቃል። ግን ሌቨሬጅ ፓወራቸው ደግሞ በጣም ዝቅተኛ ነው። because መንግስት ሌቨሬጅ ፓወር በጣም ሰፊ ነው። መንግስት ኃይልና እዚህ ላይ ያለው ተሳትፎም የውሳኔ ኃይልም ማለት ከዛ ቀጥሎ ኦላና ያለው። መልካም ዶክተር ሄኖክ እርሶን ነው ማስቀጥለው። እንግዲህ ሀገሪቱ በተለይ በአማራና በኦሮሚያ ክልል ያለው የፖለቲካ ወለድ ቀውሱ ግጭት ጦርነቱ በቀጠለበት ሁኔታ ውስጥ ነው ያለው። ከዛ በተጨማሪ ሀገሪቱ የምትከተለው የፌዴራል መንግስታዊ አወቃቀር አለ። በሶስተኛ ደረጃ ደግሞ ይህንን ጥያቄ ያነሱት የፖለቲካ ፓርቲዎቹ ተጨባጭና ወቅታዊ ሁኔታ ያሉበት ሁኔታ በራሱ ጥያቄ የሚያስነሳ ጉዳይ ሆኖ ሳለ እነዚህን ነገሮች ማዕከላዊ አድርጎ የቀረበው ጥያቄ ምን ያህል ሊያስኬድ ይችላል ይላሉ እርሶ? እንደ መፍትሄ ሀሳብ ማቅረባቸው መፍታቸው ነው። የፖለቲካል ፓርቲ ናቸው። የተቋማዊ ቁመናቸው ችግር ውስጥ ቢሆንም ለዚህ ክልል ለዚህ ሀገር የሚበጀው ይሄ ነው ብሎ ማንሳታቸው ተገቢ ነው። መንግስት ይቀበላል አይቀበልም ሌላ ጥያቄ ነው። ቅድም አንተም እንደነሳ ወገኖችን ሲያነሱት እንደነበረ ይሁን ግን ቅድም ያልኩት ፖይንት ልመለስና የዚህ ድርድር ግብ ምንድን ነው? የብላክ ቦክሱን ቁልፍ ፍለጋ ላይ ነን ወይስ በየደረጃው በየስትራክቸሩ በየተለያዩ አካላት ክርክርና ምክክር እያደረገን ነው እና መጨረሻ ላይ አንድ ላይ ድምፅን የማሰባሰብ ሂደት ላይ ነው ያለን ወይ? የመፍትሄ ሀሳቦችን በየደረጃው እየተነጋገርን እየተመካከረን ሰብስበን ወደ ሀገራዊ ወደ ክልላዊ የማምጣት ሂደት ላይ ነን ያለን። የዚህ ሂደት ባለቤት ደግሞ አንድ አካል መንግስት የሚባል አካል ነው ወይስ ሁሉም የድርሻ አካላት ባለቤት ነው? ይሄ ደግሞ የኦነግ ታጣቂ ሰራዊትንም የሚጨምር ሆኖ ማለት ነው። እሱ ግብጽ ባልሆነበት ጊዜ ወይ ደግሞ ሁኔታ የድርድሩ መውጫና ግቡ ምንም ሳይታወቅ ለፖለቲካ ፍጆታ ሆኖ ይቀራል። በእኔ እይታ የተፈለገው ፍላጎት ከዚህ ድርድር ስፔሻሊ በመንግስት በኩል አይ ቲንክ ምርጫም እየተቃረበ ነው። ሁለተኛ ጦርነት ከአማራ ክልል ጋር ያለው ጦርነት እየተጧጧፈ ነው። ከኤርትራ ጋር ያለው ግብግብ እየጨመረ ነው። ስለዚህ ለመንግስት የቀረው አንድ ክልል ቢሆን የኦሮሞ ህዝብን በውሸት ማሰባሰብና ማደራጀት ከዛ የኦሮሞ መንግስት ነው ባለጊዜ ነው የሚባለውን ትርክት እውነት በማስመሰል የኦሮሞ ህዝብን ወደ ጦርነት ማሰለፊያ መንገድ ነው ብዬ ነው የምወስደው። አመሰግናለሁ ዶክተር ሄኖክ። አቶ ባይሳ እርሶስ እንዴት ያዩታል? አቶ ባይሳ አሉ? ሄሎ አቶ ባይሳ ድምጻቸው አይሰማኝም። ምናልባት ከመስመር ላይ ከወጡ ቴክኒሻኖቻችን መልሰው የሚያስገቧቸው ይሆናል። አቶ አያና ወደ እርሶ ልመለስ እገደዳለሁ። በኦሮሚያ ክልል ያለውን የጸጥታ ችግር ለመቅረፍ ብሎም ዘላቂ ሰላም ለማስፈን በመንግስትና በኦሮሞ ነጻነት ሰራዊት መካከል ከአንድም ሁለት ጊዜ ያልተሳኩ ድርድሮች ተደርገዋል። ለድርድሩ መክሸፍ አንዱ ሌላውን ሲከስም ይሰማል፣ ወይም ደግሞ አንዳቸው ሌላቸውን ሲከሱ ቆይተዋል። ህዝቡ ግን አሁንም ድረስ ተስፋ ሳይቆርጥ ድርድር እንዲደረግ ሲጠይቅ ነው የሚሰማው። በመንግስትና በኦሮሞ ነጻነት ጦር መካከል እንዲደረግ የሚጠበቀው የሰላም ንግግር ከዚህ በኋላ ተስፋ ያሰጣል ወይ? ምክንያቱም ዞሮ ዞሮ በመንግስትና በታጣቂው ቡድን መካከል ያለው ንግግር መስመር ካልያዘ ሌሎች የፖለቲካዊ መፍትሄ የሚሹ ጉዳዮችን መፍትሄ ለመስጠት አዝጋሚ ስለሚያደርገው እንዴት ይመለከቱታል? አይ ቲንክ ተስፋ የሚለውን ነገር እንደ ቅድም አቶ ባይሳ አንስተውታል። እንደኔ እይታ ተስፋ ልትቆርጥበት የምትችል ነገር አይደለም፣ ግዴታ ነው። እንግዲህ አሁን ረጅም ጊዜ ሆኖታል። ለሶስተኛ ጊዜ ተመልሶ ወደ ምክክርና ወደ ጉዳዩን ለመፍታት የሚደረጉ ድርድሮች ተመልሰው እንዲጀመሩ ኢንተርናሽናል ኮሚዩኒቲውም በተለያየ ደረጃ ያለው ኤሊትም ብዙዎች ሚዲያ ያለን ሰዎችም ሁላችንም ባለን አቅም ባለን ኮንታክት ሁሉ ስንወተውት ግፊት ስናደርግ ቆይተናል። አሁንም ይሄ የሚቆም ነገር አይደለም። ቢኮዝ የምንለካው ጉዳዩን ከአንዱ ድርጅት ወይም ከአንዱ የፖለቲካ ተቋም ስኬት አንጻር ሳይሆን ህዝባችን ካለበት በጣም አስፈሪ የሆነ ጭንቀቱ እንዲወጣ ካለን ፍላጎት አንጻር ነው። ክልሉም ሀገሪቱም ልትረጋጋ የምትችልበትን መንገድ ማምጣት የምንችለው ይሄንን እንቆቅልሽ መፍታት ሲቻል ነው እና የሚደረጉ ጫናዎችና ጥያቄዎች ጉትጎታዎች እንደቀጠሉ ነው። ይሳካሉ ተብሎም ተስፋ ይደረጋል። ያው መግፋቱ አይቆምም። ከዛ በዘለለ ግን አሁን ያሉ እንቅስቃሴዎች እነኚህ ምክክሮች እኔ የምመለከታቸው ጥሬውን አሁን አንድ ምክር ሀሳብ ሲቀርብ እንዳለ ይዋጣል ማለት አይደለም። እነኚህ ድርጅቶች ከራሳቸው ምልከታ ካማከሯቸው የማህበረሰብ ክፍል ፍላጎት ወይም
እሽታ አንጻር ያቀረቡት ምክረ ሐሳብ ነው። ውሳኔ አይደለም፣ ማኒፌስቶ አይደለም፣ ድምዳሜ አይደለም፣ ምክረ ሐሳብ ነውና እንደ ምክረ ሐሳብነቱ ሌሎቹ ባለድርሻ አካላት በተለይ የጦር መሳሪያን እየተጠቀሙ ያሉት ክልል ላይ መንግስትና ኦላ ናቸውና እነሱ እንደሆኑ ዋነኛ ባለድርሻ አካላት እዚህ ውስጥ የራሳቸውን ግምገማዎች አሁን መንግስት እንዳሰማው የሽግግር መንግስት ጋር ተያይዞ ሌሎች አንዳንድ ነገሮች ጋር ተያይዞ ፑሽባክ የሚያደርጉትን ነገር ያደርጋሉ። እኔ ኦላም እንደዛው ቢያደርግ መርጥ ነበረ። ሞር መቼቱ ላይ ያተኮረ እንጂ ኮንቴንቱ ላይ በኋላ ላይ ነው ትንሽ እንደውም ኮንቴንቱ ላይ አንዳንድ ነገሮች ኮሜንት የተደረገው። የኦላ አዛዥ ጃልመሮ ድርባም ወጥቶ የተናገረውን ቅርብ ጊዜ ሰምቻለሁ። ዳይሬክትሊ አልጋ ማን ነው የያዘው እንትን የከፈለው ምናምን የሚሉ ዲቴይልሶች ውስጥ መግባትና ነገሩን በጣም በጥርጣሬ ከመመልከት አንጻር ይሄን ዴሊብሬሽን ይሄንን ምክረ ሐሳብ እንደ አስቸጋሪ ነገር የመመልከት ስጋት ያለው እረዳለሁ በተወሰነ ደረጃ። ግን ከዛ ይልቅ ኮንቴንቱ ምንድነው እኔ ከምታገልበት እኔ አለኝ ከምለው የህዝብ ላስመልስ ፈልጋለሁ ከምለው ጥያቄ አንጻር ይሄ ነገር ምን ያህሉን ያሟላል፣ ምን ይጎለዋል፣ ምን እቀበላለሁ፣ ምን አልቀበልም የሚለውን አይቶ ሪሊ ሐሳቡ ላይ ያተኮረ ምላሽ ቢሰጥ አትሊስት ለሚቀጥሉ ለሚደረጉ ንግግሮች ወደዚሁ ሰላምን ወደ ማምጣት ለሚደረገው ጥረት መጋቢ ይሆናልና እንደዛ አይነት ሂደት ይኖራል ብለን ተስፋ እናደርጋለን። በሁሉም አቅጣጫ ኢንተርናሽናል ኮሚኒቲው ኢንተርፌር እንዲያደርግ ህዝቡን በተቻለው መጠን ጥሪውንና ድምጹን እንዲያሰማ መንግስትም ኦላም ወደዚህ አቅጣጫ እንዲመጡ የፖለቲካ ተቋማትን በዚህ ላይ እንዲሰሩ ሁሉ ሰው በሚችለው መንገድ ያለው እጁ ላይ ያለውን ወርውረው ይሄንን ለረጅም ጊዜ የቆየ ህዝባችንን የጎዳ ክልሉንም ሀገሪቱንም እያደቀቀ የሄደ ግጭት ከመሀላችን ማውጣት አለብን። እሱ አይ ቲንክ ለኔ እንግዲህ ያው ታውቃለህ አንተም ነምበር 1 ነው ዋር ብዬ ሁለተኛ መቴ ላይ ነኝ ያለሁት። አንደኛው ጥያቄያችን ጦርነት ይቆም ነው። ለዛ ነው የፖለቲካ ምህዳሩም የህግ የበላይነትም ሁሉም ነገር ዞሮ ኢኮኖሚውም ዞሮ ከዚህ ጋር መያያዙ አይቀርምና ቅድሚያ ጦር መሳሪያ ከመሀላችን ይውጣ የሚለውን ነገር አትኩረን በጋራ ብንሰራ የቀሩትን ነገሮች የመለስ እንሄዳለን። ይሄ ምክረ ሐሳብም እንደ መነሻ ሐሳብ ክፉ ነው ብዬ አላስብም። አመሰግናለሁ። መልካም አመሰግናለሁ አቶ አያና። ዶክተር ሄኖክ እርሶስ ምልከታዎትን ያጋሩን። ያነሳው ጥያቄ እንግዲህ የኦነግ ሰራዊት እና የመንግስት ድርድር የተጀመረው ነው ያነሳው። ተስፋ ቢኖረኝ እና ሁሉም ተስፋ ቢኖረው ደስ ይለኛል። ለምንድን ነው በአሁኑ ጊዜ ተጨባጭ ሁኔታን ብንመለከት የኦሮሞ ህዝብን ትግል የትግሉ ይዘት ምንድን ነው የሚል ጥያቄ ለሌላ ጊዜ እንተውና የኦሮሞ ህዝብን ትግል በዋናነት ማን ነው እየመራ ያለው ብለህ ብትጠይቅ ታጥቆ ያለው ቡድን ነው ብለህ ብትከራከር አሳማኝ የሆነ ይመስለኛል። ስለዚህ የትግሉን ባለቤት ወይ ደግሞ አትሊስት ታጥቆ ደፍሮ የሞተም ወይም እየገደለም ያለው አካል በጣም ኮንሲኩዌንሻል የሆነ አካል ነው። ትልቅ ባለድርሻ አካል ነው። ከዛ አካል ጋር የምታደርገው ድርድርና ክርክር በጣም አስፈላጊ ነው። የኦፌኮና የኦነግ ጋር የተጀመረው ድርድር ራሱ አንዱ ይዘት መሆን ያለበት ከኦነግ ታጣቂ ቡድን ጋር እንዴት ሆነን ነው አንድ ኮመን አጀንዳዎችን መፍጠር የምንችለው። አጀንዳው ግብ ደግሞ ሰላም ለማምጣት መሆን እንዳለበት ነው ግልጽ መሆን ያለበት። መልካም አመሰግናለሁ ዶክተር። በአንድም ይሁን በሌላ መልኩ ሁለታችሁም የመፍትሄ ሐሳብ የሚመስል ሐሳብን በውስጡ ያካተተ ሐሳብ ነበር የሰነዘራችሁት። ወደ መጨረሻው ጥያቄ ልመጣ ነበር። አቶ ባይሳ ዋቆያ ከመስመር ወጡብን። ቆይተው እስከ ፍጻሜ ሐሳባቸውን ቢያጋሩን መልካም ነበረ። ቴክኒሻኖቻችን ሊያገኟቸው ሙከራ እያደረጉ ነው። አዲስ አበባ ነው ያሉት። እስካሁን ድረስ አላገኟቸውም። የመጨረሻ መውጫ ብለን የምናነሳው ለዘላቂ ሰላም መፍትሄ የሚሆን ሐሳብን ማንሳት ይኖርብናል። ምክንያቱም አንድ ፓርቲ ተቃዋሚም ይሁን መንግስት ለዘላቂ ሰላም መፍትሄ ነው ብሎ የሚያቀርበውን ሐሳብ አንዱ የሌላኛውን ውድቅ እያደረገ እያጣጣለ ረጅም መንገድ ተጉዘናል። በክልሎች ብሎም በሀገሪቱ ያለው ቀውስ እድሜው እንዲራዘም ነው እየሆነ ያለው። ስለዚህ ለዘላቂ ሰላም መፍትሄ ብላችሁ ባጭሩ የምታነሱት ሐሳብ ምንድን ነው? ከዚህን ጀምር አቶ አያና እርሶን ላስቀድም። እንደ መፍትሄ እንግዲህ እነሱ ተነጋግረው የሚደርሱበት ተደራድረው የሚደርሱበት መፍትሄ ነው ብለው ይህንን ግጭቶችን ከኛ መሀል የሚያወጡበትን መፍትሄ ህዝቡ አሜን ብሎ እንደሚቀበል ምንም ጥያቄ የለኝም። አመክንዮው ምንድን ነው እንደዚህ ማስበበት ዋነኛው ጥያቄያችን አሁን የሰላም መታጣት ሆኗል እና ሰላም መታጣትን ሊያስወግድልን የሚችል ማንኛውም ነገር እንደ ህዝብ ለመቀበል ዝግጁ እስከመሆን ደርሷል። ህዝብ ያን ያህል ኢገርነስ እና ዴስፕሬሽን አለ። ስለዚህ ለነሱ ከፖለቲካ ድርጅቶችና ተቋማት መንግስትንም ጨምሮ እኔ መፍትሄ ይሆናል ብዬ የማስበው አንደኛ
ቅድመ ሁኔታቸው እኛ እንሁን። ህዝቡ አንደኛ ቅድመ ሁኔታቸው ይሁን። ሰላም ለኛ ማውረድ፣ ለህዝባችን ሰላም ማውረድ ይታገልለታለው የሚለውን ህዝብ ታጋዩም የታጠቀውም ሆነ በፖለቲካ የሚታገለው አካል አመጣለታለው የሚለው የድንበር ጥያቄዎች ሊሆን ይችላሉ፣ የቋንቋ ጥያቄ ሊሆን ይችላል፣ የፖለቲካ ተጠቃሚነት፣ የኢኮኖሚ ማንኛውንም ጥያቄ የሚቀድም አንገብጋቢ በብዛት ዲስታንት ፈርስት የሆነው አንደኛ የሆነው ጦርነት ከኛ ላይ መቆሙ መሆኑን ሊረዳ ይገባል። የታጠቀ መንግስትም በሰላም የሚታገለው እንደዛ አይነት ማይንድ ሴት ውስጥ ገብቶ ቅድሚያቸው ህዝብ ከሆነ ኦፍኮርስ በንግግሩ ሁሉም ህዝብ ቅድሚያ ነው ይላል። ግን ቅድሚያቸው ህዝብ ከሆነ የህዝብ አንገብጋቢና ከሁሉ የሚበልጥ ሁሉንም ትራምፕ የሚያደርግ ሁሉንም የሚያሸንፈው ፍላጎት ሰላም እንደመሆኑ መጠን ያን ፕራዮሪታይዝ አድርገው ለማመቻመች ዝግጁነት ካሳዩ ይሄ ትልቁ ወደፊት የሚካሄድበት መንገድ ነው። ይሄን ለማድረግ ደግሞ መቀመጥ፣ መወያየት፣ መሀል የሚገቡ አካላትን የህዝብን ፍላጎት ሊያሳኩ እየሞከሩ እንደሆነ አውቀው አክብሮ ሀሳቡን ማናገር፣ ቅድሚያ ስጡ፣ ለህዝብ ቅድሚያ መስጠት ይጠበቅባቸዋል። በተግባራቸው፣ በድርድራቸው፣ በተለይ እየፈለጉት በሚተዉት ነገር ስልጣንም ሆነ ነገር ላይ ያላቸው የሚጓተቱበት እሱ ነው። ብዙ ጊዜ መልካም እዛ የሚጓተቱት ነገር ላይ ለህዝብ ቅድሚያ መስጠት ከቻሉ አይ ቲንክ ወደ መፍትሄ እንሄዳለን ብዬ አስባለሁ። መልካም አመሰግናለሁ አቶ አያና። ዶክተር ሄኖክ መውጫ የሚሉትን ሀሳብ ያጋሩንና እንጨርስ። መውጫ ሀሳብ አንደኛ ሊመጣ የሚችለው በድርድርና በድርድር ብቻ ነው። አንድ ድርድር ከመካሄዱ በፊት ግን ወደ ድርድሩ የሚወስድ መንገድ ምክክሮች አሉ። እነኚህ ምክክሮች በየደረጃው በተለያየ ቦታ የተለያዩ ድርሻ አካላትን ማመካከር፣ ወደፊት የሚደረጉ ድርድሮችን ዓላማ ግልጽ አድርጎ ሀሳብን ማሰባሰብ፣ አጠቃላይ ኦሮሚያ ክልል ውስጥ ያለውን የተለያዩ ሀሳቦችን አሰባስቦ አንድ ኮመን አጀንዳ 1 2 3 ዋና ክልላዊ አጀንዳ ማውጣት፣ ከዛ ወደ ድርድር መሄድ። ድርድር ደግሞ የሚሳካው አንደኛ ሁሉም የትግል የድርሻ ባለ አካላት ሲሳተፉበት ነው። ታጥቆ ያለውም ሳይታጠቅ አዲስ አበባ ውስጥም ያለውም አካላት ሲሳተፉበት ነው። ይሄንን ተሳትፎ ውስጥ ትልቁና ዋናው ፖይንት ምንድነው? መተማመንን ማምጣት መቻል አለበት። የማይተማመን ተደራዳሪዎች መፍትሄ መፈለግ አይችልም። መተማመን ደግሞ እንዴት ነው የሚመጣው? መተማመን ማለት በቅን ልቦና የተሞላ ዲል ማለት ነው። እና መተማመን ሊመጣ የሚችለው አንዱ ዳኛ ሆኖ ሌላው የሚዳኝ ሳይሆን፣ አንዱ የችግር ባለቤት ሆኖ ሌላው የመፍትሄ ባለቤት ሆኖ መተያየት ሳይሆን፣ ለሀገሪቷ ቅን ልቦና ያለው ሶስተኛ ወገን ባለበት ምክር ሀሳቦችን ካሰባሰቡ በኋላ መደራደር። ይሄ ኦነግን ይጨምራል፣ ኦፌኮን ይጨምራል፣ የኦሮሞ ሰራዊት ቡድን ይጨምራል። መተማመን በተሞላበት በሶስተኛ አካል የሚመራ ድርድር መካሄድ መቻል አለበት። ይሄ ሶስተኛ ወገን አፍሪካ ዩኒየን መሆን ይችላል ወይ የጎረቤት ሀገር መሆን ይችላል። በትግራይ ክልል አይተናል። የትግራይ ክልል ጋር የነበረው የፌደራል መንግስት ጦርነት በአፍሪካን ዩኒየን ወይ ደግሞ በሌሎች አፍሪካ ዩኒየን ውስጥ ሲዘንድ የሆኑ ዲፕሎማቶች ተመርቶ እዚህ ጋር ደርሰዋል። በእርግጥ የትግራይ ጦርነት መቋጫው ችግር የነበረበት አይተናል። ይሁን ግን የተወሰነ የጠመንጃ ዝም ማስባል ሁኔታዎችን አይተናል። ስለዚህ ሶስተኛ ወገን ሁሉም አካላት የመረጡበት መንግስት አንድ የጉልበተኛ ባለቤት ሆኖ መታየት ሳይሆን ከተደራዳሪዎቹ አንድ አካል ራሱን ወረድ አድርጎ ለሀገሪቷ ሰላም ሲባል፣ ለኦሮሞ ህዝብ እፎይታ ሲባል መንግስት ራሱን ድሚኒሽ አድርጎ ዳውን ሳይዝ አድርጎ ከሌሎቹ ጋር ቁጭ ብሎ ሲደራደርና ከዛ በኋላ ወደሚቀጥለው ምዕራፍ መተላለፍ ሲቻል ብቻ ነው። ይሄ ደግሞ መሆን የሚችለው መተማመን ሲገነባ ነው ወይ ሲኖር ነው። ህዝቦች በየተለያዩ ደረጃ ሲመካከሩና ሀሳብ ሲሰባሰብ ነው። ሶስተኛ ወገን ባለበት ፖለቲካ አጀንዳ ተቀርጾ ድርድሩ መካሄድ ሲችል ብቻ ነው ብዬ ነው የማስበው። አመሰግናለሁ። መልካም ዶክተር ሄኖክ በጣም ነው የማመሰግነው። እንግዲህ አድማጮቻችን ለዛሬ ብለን የያዝነው ውይይታችን ይህንን ይመስል ነበር። በውይይታችን ላይ ዶክተር ሄኖክ ገቢሳ የህግ ጠበቃና የዩኒቨርሲቲ መምህር ከአሜሪካ፣ አቶ አያና ፈይሳ የፖለቲካ ተንታኝ እንዲሁ ከአሜሪካ፣ አቶ ባይሳ ዋቆያ የፖለቲካ ተንታኝ ናቸው ከሀገር ቤት በውይይታችን ላይ ተሳታፊ ነበሩ። እንግዶቼ በውይይታችን ላይ ለነበራችሁ ቆይታ በአድማጮቻችን ስም ከልብ አመሰግናለሁ። እግዚአብሔር ይስጥልን። መልካም ጊዜ።